ተደርጎ ለመዘጋት አይሞከርም። ምክንያቱም አንዱን አግዛለሁ ስትሉ ሰንበሪ ሌላ የዚህ ልጅ ውሸት ያስቀኛል። እዩ ልጇን ይዛ ብሩኬ ጋር የምትመጣው ምን ልትሆን ነው? ሊያሳድግ ጉድ እኮ ነው። ካላመጣ እኔ ያዘጋጀሁትን ለቡርኪና ለሃይሚ ሰርግ አንድ ሰንጋ በሬው ዩቲዩበሮች ማለት ነው። ጉረኞች፣ ሁለት ጉረኛ ታስቆኛላችሁ። እስካሁን ብሩክ እንግዲህ ሲረዳ የምናየው ከሃይሚ ጋር ነው። ምክንያቱም ያለው ከሃይሚ ጋር ነው። ማንንም የሆነ ማለት ሰንበዲ ከማንም ጋር ምንም እርዳታ ምንም የሚያደርገው ነገር የለ። እርዳታ ስላችሁ በፍቅር በምንም ዙሪያ ማለት ነው በምንም ብቻ ከሃይሚ ጋር እንዳለ ነው እኛ የምናውቀው። ማንም የእሱ ልጅ ነው የእሱ ነው ምናምን በተባለ አይደለም። ልጅም ይዛ ብትመጣ የምታገኘው ነገር የለም። ከዚህ በፊትም እርጉዝ ሆና መታ ተንከባከበኝ ብላ ነበር። አሁንም ደግሞ ተንከባከብ ብትለው ብሩክ አለማየሁ እንደሆነ መስሚያው ጥጥ ነው። ምክንያቱም እሱ ልጅ ቢኖረው በዚህ ልክ ሃይሚን ኮንፊደንስ ኖሮት እንደዚህ አብሯት ሆኖ ብዙ ቅድም አይኖረውም። የኛ ውድ ቤተሰቦች አንተ ደግሞ 26 ግራም ወርቅ አስይዟል። ተው እባክህ ወንድማችን አትመው እስኪ አንተ ማለት ነው 1 ግራም ወርቅ ገዝተህ ማለት ነው አንድ ፍቅረኛ ይዘመተህ ቪዲዮ ስራልን። ሰንጋ በሬ አላለም። የማታደርጉትን ነገር እኔ እኮ ሚዲያ ላይ ስትቀድዱ በጣም ገርሞ ሙታጅራዎች ተው እንተሳሰብ እንጂ ምን አስባችሁ ነው? ብሩኬ እንደሆነ መቼስ ሃይሚን ከማግባት ወደ ኋላ አይልም። አንዳንዴ እኮ የማይሆን ህይወት ሲሆን ብትሉም የሆነ አደርጓለሁ ብላችሁም ቃል ብትገቡም ከዛ ያ ነገር አይቀጥልም ብላችሁ ታስባላችሁ። የሃይሚና የብሩኬ እንደሆነ የተረጋገጠ ነገር ነው። ጊዜ ይወስነዋል እንጂ። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ እኮ ሰላም ሳል ቤተሰቦች ማለት ነው የማረበረበው ነገር እንዴት ናችሁ ግን? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብዝት ይበል የኔ ውድ ቤተሰቦች። እኔ ደህና ነኝ። ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ብሩኬ በሰራው ቪዲዮ ጠዋት ላይ እንግዲህ ሰው ብዙ ሀሳብ አስባችኋል። እንዴት ስሙን ሳያጸዳ ሃይሚን ጋብቻ ይጠይቃታል? እንዴት በዚህ ሰዓት ይሆናል? እንደዛ ይሆናል? እንደዚህ ነው ትክክል ነው ምሏል ምናምን ላላችሁን ሰዎች ሀሳብ አላቸው እኮ ሀሳብ እኮ አይቀርም ግን በመዘጋጃ ቤት የሚባል ነገር እንግዲህ የብሩክና የሃይሚ ሰርግ ለየት ለማለት ተፈልጎ ነው ወይስ እንዴት ነው? ቅድሚያ እኮ የሚሆነው ሽምግልና ነው አይደል እንዴ? ምክንያቱም እነዚህ ልጆች ሌላ ሀገር አይደለም ያሉት፣ ውጭ ሀገር አይደለም ያሉት፣ አዲስ አበባ ነው ያሉት። ቤተሰቦቻቸው ቡታጅራ ነው ያሉት፣ ሩቅ አይደሉም። ሩቅ የሆነባቸው ሰዎች በመዘጋጃ ቤት ይጋቡና ሽምግልና መላክ የማይችሉ ሰዎች ከዛ በኋላ ሽምግልና ይላካል። እንዳገሩ ባህል ይሆናል። በመዘጋጃ ቤት ቃል ተገባብተው ግን አሁን እነዚህ ልጆች ያሉት ከቤተሰቦቻቸው ቅርብ ናቸው። ስለዚህ መዘጋጃ የሚባለው ነገር እንዴት ሊመጣ ይችላል? አንድ ሁለተኛ ነገር ሁለት ነገር ነው የያዝኩለት ከብሩኬ። አንድ ፕራንክ ነው ያልኩበት ምክንያት በመዘጋጃ ቤት በሚለው ነገርና በቃ አንዳንድ የሚያወራቸው ነገሮች ትክክል አይደሉም ማለት በእንደዚያ ለምሳሌ ሴቶች መጡብን ባለትዳር ከሆንን አይገቡብንም። ይሄ አያስኬድም በፍጹም። ምክንያቱም እንደዚህ ስለተባለ ሃይሚን ላግባ ብሎ መጠየቅ የለበትም። ያ ቃል ብሩኬ እንደዛ ለዛ ነው ያልኩት። ቤተሰቦች የማለበት ፓርት ደግሞ ይህ ነው። ወደፊት ያው ህይወት ይቀጥላል ከሃይሚ ጋር ታውቃላችሁ። እቅድ አለው። እቅዱ ካልፈረሰ ቢምልም ችግር የለውም። የጠየቃችሁን ጥያቄ በስልክም በምንም ሀሳብ ስጡኝ ያለውን ነገር ብትሰጡት ሀሳቡን እሱ ይጠቀምበታል። ገብቷችኋል አይደል? እዚህ ጋር ቢምልም ችግር የለውም ለማለት ፈልጌ ነው። ምክንያቱም በእውነተኛው መንገድ ሃይማኖትን ማግባት ይፈልጋል። ሲያገባ ደግሞ ያለውን ነገር ጠይቋቸዋል። ያው ወደፊት እኮ እቅድ ላይ ነው ታውቃላችሁ። አንድ ይሄ ነገር ነው እንደዛ ሊሆን የቻለው። ለምን አልተናገረም ላላችሁ ደግሞ ሜቢ ዛሬ እንግዲህ ሃይሚ 2 ቀን ነው ያገረጣችሁ ታውቃላችሁ። 2 ቀን የወጋ ቢረሳ የተወጋ ይረሳ። ብሩክ ቀላል ሰው አይደለም ታውቃላችሁ። ስለዚህ ዛሬ ፕራንክ ነው ብሎ ከነገራት ሶኬ እኔ ባልኳችሁ ሄዷል። ፕራንክ ደግሞ ነው ካላለ ሌላ ቪዲዮ ከቀጠለ ምን ይሆናል? ሃይማኖት ታደሰ እና ብሩኬ ቤተክርስቲያንም ሄዱ። ባለፈው የሆነ ነገር ተፈጠረም ልጅ ትክክለኛ ወልደው የታቀፉ ነው የሚመስሉት። እንግዲህ ዓለም ነው የሚያቸው። ግዴታ የማዳም ቅመሞች ብቻ አይደለም የሚያዋቸው፣ ብዙ ሰው ያያቸዋል። እንዳዩዋቸው እነዚህ ልጆች ወለዱ እንዲህ ብለው ደንግጠው ብዙ ጥያቄ ሊኖር ይችላል። ቤተሰብ ምን አለ ብሩኬ አንዳንድ ጊዜ ከማይሆን ሰው ጋር አገናኝታችሁኝ ያ ያገናኛችሁኝ ሰው ግን የህይወት ታሪክ ሌላ ህይወት ሊኖረው ይችላል። በዛን ሰዓት ህይወት ሊበላሽ ይችላል። የሰው ህይወት አበላሻለሁ እያልኩ ፈራለሁ ብሎ ጥያቄ አቀርቦላችኋል። ገብቷችኋል አባባሌ? እናንተ ከሌላ ሴት ጋርም ሆነ ከሌላ ወንድ ጋር ባቀናበራችሁ ቁጥር እሱ የዛ የተቀናበረው እኔ ጋር ሳምበዲ ምንም ችግር የለውም። እዛ ቦታ ላይ ግን የሰው ህይወት ያበላሻል።
ብሎ ጥያቄ አቀርቦላችኋል ቤተሰቦች። ትክክል ነው። ለምሳሌ አሁን አንድን ሴት ሳታፈቅረው ወይም ሳትወደው ወይ ላይክ ስላደረጋት ወይ ኮመንት ስለጻፈላት ከብሩክ ጋር እንደዚህ ነች ብላችሁ ብታቀናብሩ ብናሽቃብጥ ያ ፍቅረኛም ባልም በዚች ሴት ላይ ተጽዕኖ ሊፈጥር ይችላል። ይሄ ትክክል ነው ብሩክ የደገፍኩለት ነገር። ሌላው ሲቀጥል ፕራንክ ያልኩበት ምክንያት አነጋገሮቹ ካነጋገሩ ተነስቼ ነው፣ ሌላ ነገር አይደለም። የማለበት ፓርት ደግሞ እናንተ የምትነግሩት ነገር ለወደፊት ያው ለሃይማኖት እቅድ ላይ ነው። እናንተ የምትነግሩትን ነገር ጭንቅላቱ ላይ ያስቀምጠዋል እንደ ፈተና ማለት ነው። ቤተሰቦች የመጀመሪያው ነው፣ ጥያቄ ጠይቋቸዋል። ይሄን ነገር ይተገብረዋል። ዛሬ ቢምልም ይሄንን ነገር ነገም ተነጎዳም የዛሬ ወርም የዛሬ 2 ወርም ከተገበረው ቢምል ችግር የለውም። ቤተሰብ እንዳትሸወዱ ብዬ ነው ማስረዳችሁ እኔ። ምክንያቱም ምሉ አላላችሁኝ ሰዎች መሐላው ችግር የለውም። ምክንያቱም የሚፈጽመው ነገር ስለሆነ የማትፈጽሙት ነገር ሲሆን ነው የሚያስጠላው። ለምሳሌ አሁን እዚህ ጋር መግቢያ ላይ 250 ወርቅ ካላመጣ ለሃይሚ እኔ ሰርጉን አፈርሳለሁ፣ እኔ ይሄን በሬ ከተጋቡ ምናምን ያለው እሱ አሁን የሱ ይሄ ጉራ ነው። እንደዚህ አሁን ይሄ ጉራ እንዲህ አደርጋለሁ አይባልም። ለውሸት ቃል አይገባም። ገብቷችኋል አይደለ? ማድረግ ማለት ይሄንን ማድረግ አይችልም ልላችሁ ፈልጌ አይደለም። ግን አንዳንዴ ማለት ቃል ገብታችሁ የምታደርጉትና የማታደርጉትን ነገር ያው ታውቁታላችሁ ዝም ብላችሁ። ሲቀጥል ደግሞ ለሃይማኖት ምክር የመከራት ልጅ ነኝ ብለሽ ብሩክን አትክፊ፣ ይሄን ደግፍልሃለሁ። ትክክል ነው። የሰው ነገር እየሰማች በመካከላቸው የብሩክን ነገር ወደኋላ እየጣለች ይሄ አልፈልግም፣ እንለያይ፣ እንደዚህ ነው ይሄ ተፈጠረ፣ ይሄን ነገር ሃይሚ ማቆም አለባት። ይሄ ደግፍላታለሁ። ከዛ ውጭ ግን ብሩክን የራሷ አርጋ ለመቆየት ግዴታ አለ ፕሮግራሟ ማርገዝ የለባትም፣ ከሱ ጋር መተኛት የለባትም። ይሄ ልጁ ላለው ነው የምመልሰው። ቤተሰብ እነሱ ሆነዋ እያልኩ አይደለም። ልጁን ምን አለ ብሩክን ለመያዝ ጠንስሺ ቋጥሪ እንደዚህ ነው ምናምን። ስለቋጠረች ብቻ ብሩክ ከሷ ጋር አይኖርም። ስላስቋጠረ ብቻ ብሩክ ከሃይሚ ጋር አይኖርም። ዋናው የፈጣሪ ፍቃድ ነው። ፈጣሪ የጻፈለትን ማለት ነው። ችግር ቢኖር መከራ ቢኖር ምንም አትለያዩ። ይሄ እመኑበት። ብዙ ሰው ጋር ብዙ ህይወት የተፈተነ ነው። አንድ ሰው ደግሞ ከሱ ሰው ጋር አልለያይም ብሎ ሳይፈልግ ከሱ አረገዝኩና እኔ ያን ሰው አብሮኝ ይኖራል ብዬ እኔ አላስብም። ቢኖርም እንኳን ለልጁ ብሎ ወይ እኔን ሳይወደኝ ነው የሚኖረው፣ ወይ የሆነ ሳንበዴ ቤት ውስጥ አንዳንድ ነገሮች እየተፈጠሩ እንደሚኖረው በፍቅር አይኖርም። ይሄንን ታውቃላችሁ። ብዙ ህይወት ውስጥ ብዙ ሶሻል ሚዲያ ላይም ተፈጥሮ እያየ ነው ስለሆነ ማለት ነው። ከምንም በላይ ግን ፈጣሪ የጻፈላችሁ ሰው ጋር አብራችሁ የምትኖሩበት ጊዜና ሰዓት ሲደርስ ሁሉ ጊዜም በሰላምና በደስታ በፍቅር ነው የምትኖሩት። ልጅ ቢመጣ ራሱ በፍቅር ተጋግዛችሁ የምታሳድጉበት ነገር ነው የሚፈጠረው። ቤተሰቦች እኔ በዚህ አምናለሁ። ይሄ አባባሉ አልተመቸኝም አሁን። ምክንያቱም ይሄ ቋጥሬ ጠንስሼ ምናምን አይሰራም። ኦዲየንሶቹ ጋርም አንዳንዴ የሆነ ያልወለዱትን ልጅ ልክ እንደ ራሳቸው ልጅ አድርገው ስታደርጉባቸው ሌላ ሰው ደውሎ ብሩክ እንደዚህ ነው ምናምን ሲባል ሃይሚ እንደዚህ ነው እንዲህ ምናምን ሲባል ትንሽ ይከብዳል፣ ይደብራል። እንደኔ ይደብረኛል፣ እኔ በራሴ ማለት ነው። ፋሚሊዎች ከዛ ሆኜ እዚህ ሆኜ አንቺ እንዲሆንሽ ምናምን ብባል እደነግጣለሁ። ስሜቱን አስቡት። ያ ነገር እንዲህ እንዳይሆን የሆነ አሁን የሚጋቡበት ጊዜ ትንሽ ጊዜ ስለሆነ ሃይማኖት እውነቱን ተናግራለች። ምን ማለት መቆየት እንዳለባቸው ፕላን እንዳላቸው የሆነ ፕላን ላይ ሳይደርሱ ይሄ ነገር መሆን እንደሌለበት ቃል እንዳላቸው ያንን ቃል አፍርሰው አጥፈው ወደ ገደለው መግባት እንደሌለባቸው። ምክንያቱም ተጋቡ፣ ተኙ፣ ውለዱ ነው እናንተ እያላቸው ያላችሁት። ያንን ነገር ግን እንዳያደርጉ እነሱ ከዚህ በፊት ቃል የገቡበት ነገር አለ። ይሄ ነገር ሳይፈጸም ይሄ ነገር ሳይደረግ እኔና አንቺ ምንም አትጠይቅኝም፣ ምንም አትጠይቅሽም ተባብለው ሃይሚም ብሩኬም ቃል ተገባብተዋል። ያ ነገር ያ ቀን አልደረሰም። እኔ እንደዛ ነው የተረዳኋቸው። አንድ ይሄን ትይዛላችሁ። ሁለተኛ ነገር ዛሬ ፕራንክ ነው ብሎ ከመጣ ብሩኬ ፕራንክ ነው አለቀ። ፕራንክ ነው ብሎ ካልመጣ ግን ይሄ በካፕኬት በምናምን የምታቀናብሩትን ራሱ ኦዲየንሶቹ እንዲማሩበት ሃይሚም ፕራንኩን ታውቃለች። ለዛ ነው የተናገረችው። እኛ እንቆያለን አታስጨንቁን አይነት ነገር። እንደዛ ነው እኔ የተረዳሁት። ማለት ቪዲዮውን በብዙ አይነት ስትረዱት ብዙ መልእክት አለው። የትላንትናው ብሩክ የሰራው ማለት ነው። ብሩክ የሰራው እነዚህ ሁለቱ ልጆች ደግሞ ዛሬ ዩ ትመጣለች ልጇን ይዛ ምናምን የሆነ ነገር ለማምለጥ ስንሞክር ሌላ ነገር ሲበላሽብን ምናምን አሁን ይሄ ምንም ለኛ ቦታ የምንሰጠው ነገር አይደለም። ሲቀጥል ብሩኬን ስሙን ሳያጸዳ እንዴት ለጋብቻ ይጠይቃታልም ያላችሁ ሰዎችም አላችሁ። ይሄ ስሙን ማጽዳቱን ግዴታው ነው። እዩ ደግሞ አሁን ምርመራ አያስፈልገውም።
በገገማው ብሩኬን ነው የምትመስለው ልጄ ይንከባከበኝ ያሳድገኝ ብላ አሁን ቤት ልትመጣ ትችላለች። እንደዛ ያለ ነው ያለው መግቢያ ላይ ያለው ልጁ ማለት ነው። እኔ በቃ ከዚህ ልጅ ምንም እንትን ያልኩት ነገር የለም። ብትመጣም ተንከባከበኝ ብላ እኮ እርጉዝ ሆና መታለች፣ ግን ሄዳለች። አለቅ አሁንም ትመጣለች፣ ትሄዳለች። ምርመራው አይደረግም ብትልም ደግሞ ግዴታዋ ነው፣ የማድረግ ግዴታ አለባት። ይሄ ግዴታ ነው። ገባችሁ? ጋሽዬ ሁሉ አለበት፣ ሀብቴም አለበት እዚህ ቦታ ላይ ማለት ነው። ግን እኔ አሁን አንድ የምናገረው ነገር ቢኖር ሁሉን ነገር ከፋሲካ በኋላ አድርጉት። አሁን ላይ ሀይሚና ብሩኬ ሰይጣን ራሱ እኮ አፍሮ ነበር። እንደዛ ቤተክርስቲያን ሄዳችሁ ነጠላ ለብሳችሁ እውነት ሰይጣን እንዴት እንዳፈረ። አሁን ደግሞ በቃ ትናንትና መስገድ ነበረባችሁ፣ ዘንባባ ማሰር ነበረባችሁ። የምሬን ነው ሀይሚና ብሩኬ፣ የምሬ ነው። ይችን ሳምንት ማለት ነው ከማንም ጋር ወታችሁ እንዳትጣሉ፣ በዓልን ተኮራርፋችሁ እንዳትውሉ አደራ፣ በምድርም በሰማይም። ከበዓል በኋላ እንደፈለጋችሁ ሁኑ። ምክንያቱም ይሄ ነገር መጣራ ስላለበት መውጣት ስላለበት ለምን ሆነ ለምን አልሆነም ብዬ እኔ ጥያቄ አላቀርብም። ግን በዓል እስኪደርስ ድረስ እስኪደርስ አላልኩም፣ ይሄ ስግደታችን እስኪያልፍ ድረስ ምንም አይነት ኩርፊያ እንዳታደርጉ፣ ሀይሚና ብሩኬ እንዳትኮራረፉ አደራ አደራ። ቤተሰቦችም የራሳችሁን ሀሳብ ጻፉላቸው ኮመንት ስር። በዓልን በሰላም መዋል አለባችሁ። ሀይሚ እንዳታኮርፊ፣ ብሩክም እንዳታኮርፍ። እርግጠኛ ነኝ ዛሬ ፕራንክ ነህ ብሎ ሊመጣ ይችላል ብዬ አስባለሁ። ካልመጣ ያው እንደነገርኳችሁ ነው። አሁን ስራ መጀመር ቢኖርባቸው ራሱ አሁን አይደለም፣ ለስራ ነው እያላችሁኝም ልጆች አላችሁ። ቢሆንም አሁን አይደለም መጀመር ያለባችሁ። ስለዚህ የኛ ውድ ቤተሰቦች ምናልባት ውጪ ስላላት ትላንትና እንግዲህ ሜቢ ከወጣች ብሩኬ ዝም ሊል ይችላል፣ አላቅም። ግን መኮራረፍ የለባችሁ። የጠየካት ጥያቄም አንተ ፕራንክ ብለህ ካላሰብክ የሆነ ሴት አንተን ወዳህ ብትመጣ ሀይሚን ስላገባ አትመለስም፣ እውነቴን ስነግራችሁ። ስለዚህ የኛ ውድ ቤተሰቦች ትክክለኛና ትክክለኛ የሆነውን ነገር ሀሳብ እየሰጠን ከጎናቸው ልንሆን ይገባል። ይችን ሳምንት ግን አደራ ብሩክም ጸልይ፣ ስገድ፣ ሀይሚም እንደዛው